ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ ከሁሉም በቅድሚያ ተመልካቾቻችን አድማጮቻችን አሁን ወደ ሰዓቱ አበይት ዜናዎች አልፋለሁ የመጀመሪያው መረጃችን የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ የስልጣን መልቀቂያ ማስገባታቸውን የሚያመላክት ነው የውስጥ ምንጮች ያደረሱን ታማኝ መረጃ እንደሚያመለክተው አቶ አረጋ ከበደ የስኳር ህመሜ አደገኛ ደረጃ ላይ ደርሷል የክልሉ ሁኔታ እየከፋ መምጣቱና አሳሳቢ ደረጃ ላይ መድረሱ የጤናን ሁኔታ ይበልጥ ያዛባው ነው ስለዚህ እንደ ዶክተር ይልቃል ከፋለ እኔንም በሰላም መሰናበት እፈልጋለሁ የሚል ጥያቄ ማቅረባቸው ተሰምቷል ተመልካቾቻችን ከትናንት በስቲያ ሹምሽር መደረጉ በአማራ ክልል ሁላችሁም ታውቃላችሁ የክልሉ ጸጥታ ቢሮ ኃላፊ የሚሊሻ ጽፈት ቤት ኃላፊና ፖሊስ ኮሚሽነር ተነስተው በመትካቸው ሌሎች ሰዎች እንደተሾሙ አይታችኋል ይህን ሹምሽር ተከትሎ ከፍተኛ ትርምስ ተፈጥሯል በባዕዴን መንደር ይህን ሹምሽር ለማሳካት ደግሞ መረጃ በመስጠት የተለያየ ነገር በማድረግ አስተዋጽኦ አድርገዋል የተባሉት አረጋ ከበደም ከፍተኛ አጣብቂኝ ውስጥ ገብተዋል እና ባህር ዳር ላይ ከፍ ያለ ችግር መፈጠሩ ነው የተሰማው ከትናንት በስቲያ የነበረው ይህንን ሹምሽር ተከትሎ የዚያኑ ቀን ምሽት በኃይሌ ሪዞርት አዲስ አበባ ላይ እንዲሁም ባህር ዳር ላይ ትልቅ ግብዣ ተደርጎላቸው እስከ ሌሊቱ ድረስ ሲበሉ ሲጠጡ ሲጨፍሩ ነበሩ የተሾሙት እና የባዕዴን አባላት በጣም የሚያሳዝን ነገር ነው ሁሌም የሚናቁት በዚህ ነው ሁሌ አብይ ይገርማቸዋል ሲጠራቸው ትልቅ ግብዣ ነው የሚያዘጋጅላቸው ቁርጥ ነው የሚያቀርብላቸው ጠጅ ነው የሚያቀርብላቸው የማር ጠጅ ሁሌም በቃ ያን ይገለብጡና የሚያወሩት ነገር ብቻ በጣም ያሳፍር ነበር ነው የሚባለው አምሽተዋል ከትናንት በስቲያ ተደስተው ይሁንና ደስታቸው ብዙም አልቆየም ነው የሚሉት የመረጃው ምንጮች በማግስቱ በቡድን ተራምስ ተለያይተው ከፍተኛ ትርምስ ውስጥ ገብተዋል ነው የተባለው እንደ ሰኔ 15ቱ ጎንደሮች ተገፍተው ጎጃሞች ተሹመዋል የሚል ቅሬታ ከጎንደር ባዕዴኖች በኩል ከፍ ብሎ ተሰምቷል ተቀስቅሷል ቅሬታው ለሹምሽሩ ሪፖርት በማቅረብና መረጃ በመስጠት አስተዋጽኦ አድርጓል የተባለው አረጋ ከበደም በሌላኛው ቡድን ጥርሱ ተነክሶበት ከፍተኛ ጭንቀት ላይ ነው መልቀቂያ ያስገባው ቅራኔው መስፋቱን ተከትሎ ነው ሁላችሁም እንደሰማችሁት ከሳምንታት በፊት አብይ ወደ ባህር ዳር ሄደው ሳይክል ሲነዱ ያየናቸው ጊዜ ማለት ነው የሄዱበት ዋና ምክንያት ደጋግሜ እንደነገርኳችሁ ለመሸምገል ነበር ካቢኔው ይቀየርልኝ ካቢኔው ሪሸፍል መደረግ አለበት እኛም ፈልግን በማለታቸው ያን ነገር ለማለት ነበር ያደረጉት ያን ተከትሎ የነብርን ጭራ ይዙም ከያዙም አይለቁም ብለው አብይ ያለቅም ብለዋቸው ነበር ሆኖም ያን ተከትሎ ሲብላዳ ከቆየ በኋላ ከትናንት ወዲያ ሶስቱን ከፍተኛ ሹሞች አንስተው ሌላ ሶስት ሰዎችን እንደ ኮሚሽነር ዘላለም መንግስቴን ወደ ባህር ዳር አድርገዋቸዋል ሆኖም ያንን ቢያደርጉም ቅሬታው በባዕዴን ውስጥ የተጀመረው ትርምስ እየከፋ መጣ እንጂ ሊረግብ አልቻለም ነው የተባለው ስለዚህ በአሁኑ ሰዓት የት ናቸው ካላችሁ አብይ አህመድ አስቸኳይ ስብሰባ ጠርተዋቸው ተቀምጠዋል የናረጋ ከበደ የስልጣን ጥያቄ መልቀቅ ጥያቄ ተቀባይነት ይኑረው አይኑረው አናውቅም ነገር ግን የሚለቋቸው አይመስልም ማንም ካሁን በኋላ እሳት ውስጥ የሚገባ ያለ አይመስልም ሆነ ከፍ ያለ ችግር ተፈጥሯል ይህም ዋናው ምክንያት ሁላችሁም እንደምታውቁት ፋኖ በክልሉ እያደረገው ዘመቻ እየተጠናከረ መምጣቱ ነው ባዕዴንንም ከላይ ያሉትንም እያተራመሳቸው ነው የሚገኘው ከፍተኛ ችግር ነው በአሁኑ ሰዓት ላይ ስብሰባ ላይ እንደሆኑ ነው አብይ አህመድ ጠርቷቸው አስቸኳይ ስብሰባ መሰብሰባቸው ነው መረጃዎች የሚያመለክቱት ወደ ሌሎች መረጃዎች ስናልፍ በዘመቻ አንድነት 14ኛ ቀን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተሳካ ኦፕሬሽን መፈጸሙን አስታውቋል የእዙ የከተማ ሰርጂካል ኦፕሬሽን አመራሮች ትናንት ከምሽቱ 2 ሰዓት ደብረታቦር ከተማ ሰርገው በመግባት ሁለት የዞን ከፍተኛ አመራሮችን ጨምሮ ሌሎች የብልጽግና አመራሮች ላይ እርምጃ ወስዳቸው ነው እዙ ያስታወቀው በተወሰደው ኦፕሬሽን ድንጋጤ ውስጥ የገባው የከተማው የብልጽግና መዋቅር በቀጠና ያለውን የሰራዊቱን ከፍተኛ መስመራዊ መኮንን በሄሊኮፕተር ወደ ሌላ ቦታ መውሰዱ ነው ወታደራዊ ምንጮች የገለጹት አካባቢውን እንዲጠብቅ የተመደበው ከፍተኛ ወታደራዊ መስመራዊ መኮንን በቶሎ በሄሊኮፕተር ወደ ሌላ ቦታ እንዲዛወር ተደርጓል ወደ ከተማ ገቡ መባሉን ተከትሎ ማለት ነው በዚሁ በደብረታቦር ከተማ ቴዎድሮስ ክፍለ ከተማ ከሳምንት በፊት በፋኖች ተመሳሳይ ኦፕሬሽን እንደተፈጸመ መዘገቡ የሚታወስ ነው ይህ ብቻ አይደለም ተመልካቾቻችን አድማጮቻችን ዘመቻ አንድነት በተለያዩ የአማራ ክልል ከተሞች ለ14ኛ ቀን ተጠናክሮ መቀጠሉን ከየስፍራዎቹ የሚደርሱን መረጃዎች ያመለክታሉ በተለይ በሸዋ በበርካታ ቦታዎች
በጎጃም ደግሞ በብራቃት፣ በዱርቤቴ፣ በጎንጂ፣ በደብረ ኤልያስና በአጎራባች ከተሞች ከባድ ትንቅንቅ እየተደረገ ይገኛል። በአሁኑ ሰዓት የሁሉንም ዝርዝር መረጃዎች አጠናክረም ወደ በኋላ ላይ ይዘንላችሁ እንቀርባለን። ሌላው ተመልካቾቻችን፣ አድማጮቻችን የኦጋዴን ነፃ አውጪ ግንባር ኦብነግ ሁሉም ኢትዮጵያዊ ዘረኛውና ፋሽስታዊውን የብልጽግና አገዛዝ ለመፋለም ይነሳ ሲል ጠንከር ያለ መግለጫ አውጥቷል። ኦብነግ እንደምታውቁት አስመራ ላይ ከብልጽግና ጋር ስምምነት ፈርሞ ነበረ ወደ ሀገር ቤት የገባው። ቀደም ሲልም በትጥቅ ትግል የሚንቀሳቀስ ነበረ። ሆኖም በተደጋጋሚ በቅርቡ መግለጫዎች ሲያወጣ ነበረ። የአስመራው ስምምነት በብልጽግና አገዛዝ እየተጣሰ ነው፣ የአብይ አህመድ አገዛዝ ስምምነቱን ያክብር፣ አለበለዚያ ወደ ሌላ ትግል ለመሄድ እንገደዳለን በማለት 3-4 መግለጫዎችን አውጥተው ነበር። እነሆ በስተመጨረሻም በዛሬው ዕለት ጠንካራ መግለጫ አውጥተዋል። ሁሉም ኢትዮጵያዊ በውጭም በሀገር ቤት ያለው ኢትዮጵያዊ በሙሉ የብልጽግናውን አገዛዝ ለማስወገድ በኃይል ለማስወገድ መነሳት አለበት በሚል ጠንከር ያለ መግለጫ አውጥተዋል። ይህ ማለት በብልጽግናና በኦብነግ መካከል አስመራ ላይ የተደረሰው ስምምነት ፈርሷል ማለት ነው። ብልጽግና ነው ያፈረሰው፣ እኛ እየጠበቅነው ነው፣ ልንጥሰው እንችላለን ብለው ነበረ። ዛሬ ኦብነግ ጥሶታል ስምምነቱ። በግላጭ ሁሉም ኢትዮጵያዊ በብልጽግና አገዛዝ ላይ እንዲነሳ ጥሪ አቅርበዋል። ተመልካቾቻችን ወደ ሌሎች መረጃዎች ስናልፍ ባህር ዳር ዩኒቨርሲቲ በግዕዝ ጥናት መስክ በዶክትሬት ዲግሪ ፕሮግራም ሰልጣኞችን መቀበል ሊጀምር እንደሆነ ተሰምተዋል። ዩኒቨርሲቲው ሰልጣኞችን ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት እንዳዘጋጀም አሳውቋል። ዩኒቨርሲቲው የፍላጎት ዳሰሳ ጥናት በማድረግና ስርዓተ ትምህርት በመቅረጽ ዝግጅት ሲያደርግ መቆየቱን ትምህርቱን ለመጀመር በተዘጋጀ የምክክር አውደ ጥናት ላይ ነው የገለጸው። የግዕዝ ቋንቋ ትምህርትን በሰርቲፊኬትና በመጀመሪያ ዲግሪ ፕሮግራም ከሚሰጡ ዩኒቨርሲቲዎች መካከል ደብረ ማርቆስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲና ደባርቅ ዩኒቨርሲቲ ይጠቀሳሉ። በሌላ በኩል በአማራ ክልል ያለው የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል የአማራ ክልል ትምህርት ቢሮ አስታውቋል። በጸጥታ ችግር ምክንያት የዘንድሮ የትምህርት ዘመን ምዝገባ እስከ የካቲት 30 ቀን 2017 ዓ.ም ድረስ አራዝሞ የነበረው የአማራ ክልል አሁንም ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ ኢድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደስካሁኑ አስተምረን በተለያዩ የዓለም ክፍሎች የምናሰማራቸው ልጆችም አይኖሩንም ሲሉ ጨምረው ገልጸዋል። ኢራን በኒውክሌር ድርድር ካልተስማማች በቦምብ ድምጥማቷን አጠፋታለሁ ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ዙሪያ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ነው ያሉት። ይህም በጥር ወር ስልጣን ከያዙ በኋላ ስለሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡበት ነው ተብለዋል። ባለፈው እሁድ የኢራኑ ፕሬዝዳንት ማሱድ ፔሽኪያን ቴህራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገውን ቀጥተኛ ድርድር ውድቅ እንዳደረገች በመግለጽ ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣውን ደብዳቤ ለጠቅላዩ መሪ አሊ ካሚኔ መምራቷን አስታውቃለች። ይሁን እንጂ ቴህራን በተዘዋዋሪ ድርድር የማካሄድ እድልን ግን ክፍት አድርገዋለች። ትራምፕ ኢራን በቀጥታ ንግግሮች ላይ እንድትሳተፍ ለወራት በይፋ ግፊት ሲያደርጉ የነበረ ሲሆን ከዚህ ቀደም ቴህራን የውሳኔ ሀሳቡን ውድቅ ካደረገች በጣም መጥፎ ምላሽ እንደሚከተላት ፍንጭ ሰጥተው እንደነበር አናዶሉ አስታውሰዋል። በትራምፕ የመጀመሪያ የስልጣን ዘመን የዓለም ሀያላን ሀገራት አጠቃላይ የጋራ የድርጊት መርሃ ግብር